ያለ ይፈልጋልና ብለው ሲሉኝ 870 ሰው ነው። ዳጊ አረታው ኤርሚ እያለኝ ዘግቼ ሄድኩኝ። በቃ ለዘጋው ነው እዛ እየተጠራው ነው ብዬ ማለት ነው። ሄድኩኝ። የተጠየቅኩት ስለ ወንጌላውያን ቤተክርስቲያናት ስለ ሉተር ምናምን ነገር ነው። እጠይቃለሁ ጠይቀኝ ብሎኝ ጠርቶኝ ጠየቀኝ። ለአንድ ሰዓት ያልተጠየቅኩኝ መለስኩኝ። ከዛ ጠይቃለሁ ቢስል እኔ አሁን ስራዬን ጨርሻለሁ የምታደርጉትን አድርጉ ብሎ በሞዴሬተሮቹ አስወረደኝ። መምህር መካሻው የሚባል ማለት ነው። መካሻው ካሳ ነው ማነው የሚባል አትቆሙም። አየህ እኔ ልጠይቅ ስል አንድ ሰዓት ጠይቆኝ እኔ ልጠይቅህ አልኩት። በፍጹም አታደርገውም አለኝ። አታደርገው መታች አውርዱት አለ። መምህር መካሻው ቤት ሪከርድ ያደረጋችሁ ሰዎችም እሱንም ብትልኩልኝ ደስ ይለኛል። እኔ ብዙ ጊዜ አይመጣልኝም ለመነጋገር ስገባ ሪከርድ አድርጉ። እኔ ከገባሁኝ ወንድሞች እናቶች ሪከርድ አድርጉና በደንብ ያዙት። አንድ ሰዓት ሙሉ ጠይቆኝ እና የዛን ቀን ላይቭ ዘግቼ ነው የሄድኩት። እዚህኛውን ቤት ላይቭ ዘግቼ ነው የሄድኩትኝ። እዚህ መግቢያው ላይ የሚናገረው ንግግር ስሙት። ዘመንህን ሁሉ የምትተራመስበትን የቤት ስራን የሰጠው ጩ ከፈለግ ንወገኖች ወሬኛ እዚህ ጋር እንዲህ ነው የሆነው ወንድሞች። ወሬ ብቻ ነው የምታውቀው አንተ። ኦኬ እዚህ ጋር እንደዚህ ነው የሆነው ነገሩ። በገድለ ገብረ መንፈስ ቅዱስ ላይ የጎጃም ሰዎች አይድኑ መንግስተ ሰማያት አይገቡም ብሎ የሚል ትምህርት አለ። ባይዘው የጎጃሚዎች የሆናችሁ ሰዎች ተስፋ ቁረጡ። በማን በኦርቶዶክስ ቤተክርስቲያን ትምህርት ምን ይላል? ገድለ ገብረ መንፈስ ቅዱስ ላይ ጎጃሞች አይድኑም ይላል። አድንም እውነቱን ስነግር ማለት ነው። በኦርቶዶክስ ቤተክርስቲያን ትምህርት ነው እውነቱን ስነግር ብያልኩ። በኢየሱስ ክርስቶስ ትምህርት ግን እናንተም የክርስቶስ ደም የፈሰሰላችሁ ናችሁና ትድናላችሁ። እና ይህንን ለብዙ ዘመን ስናገርበት በኋላ ላይ የማነው ጋዲሳ የሚባለው ወጥቶ እንደዚህ የሚል ነገር አለ፣ ይህንን አልቀበልም ብለዋል። በዚህ ሲተራመሱ እኔ ላይቭ ላይ እየተናገርኩ በነበርኩበት ሰዓት ላይ ይሄኛው ደግሞ እንደዚህ የሚል ትምህርት የለም ካለ ምዕራፉን ይንገሩን ባይ ነው። አያነብም። ምዕራፉን ንገሩኝ ብሎ እኛን ነው የሚጠይቀው። እና መጨረሻ ላይ ምዕራፉን ይሄኛውና ይሄኛው አብረው አንድ ቤት ነበሩ። ከዛ ይሄኛው መጣና እዛ ጋር የዛን ቀን እኔ ጋር ላይቭ ላይ ከታች ኮሜንት ጻፈ። ኤርሚ እንደዛ ብሎ የሚለው ጎጃሞች አይድኑም ብሎ የሚለው ጥቅሴቱ ጋር ነው የተጻፈው። ጥቅስና ምዕራፉ ንገረን እባክህ፣ ጥቅስና ምዕራፉ ንገረን ብሎ ሲል በታች በኮሜንት እያየሁ ነበር እና ነገርኩት። አብረው አንድ ቤት ውስጥ ነበሩ። ከዛ ይሄኛው ወጣና ቤት ሆስት ከፈተ እሱ ማለት ነው። በሌላም ፔጅ እየተከታተልኳቸው ነበር። ከዛ ገብቶ ይሄኛውን ጠራና የጎጃም ህዝብ አይድንም ብለው እያሉ ህዝባችን እንትን እያሉና ና መልስ አሉት። ለጭንቅ ቀን የሚጠሩት ውሸታም ዲያቆን ይሄ ነው። በገድላት ላይ ገድላቶቹም ይዋሻሉ፣ እሱም በገድላቶቹ ላይ ይዋሻል። እኛ ፊት ግን ቆሞ አያወራም። ሜሎስ ፊት ቆሞ እኔ ጋር ቆሞ ግን አያወራም። ሌሎችም ወንድሞች ጋር ቆሞ ግን አያወራም። እና ቤት ከፈቱ። ሲከፍቱ ከፍቷል ብለው ሲሉኝ አይ እንደውም ጥሩት ይምጣ ከፈለገ እዚህ ምናምን ብለዋል ብለው ሲሉኝ አዶ የዛንም ቀን አንድ ማሰው ነው ዘግቼ ወጣሁኝ እና ሄድኩኝ እነሱ ጋር ገባሁ። ከዛ ልክ እንደገባው እኔ ላይ ዋሸ። ሲዋሽ አይ በአሁን በተናገርከው ሀሳብ ላይ እኔም እምለዋለኝ። ከዛ ወደ ውይይት እንቀጥላለን ብዬ ስል በቃ እኔ ዋሸሁትን ዋሽቻለሁ፣ አንተ ግን ዝም በል የምንጠይቀን ተጠይቃለኝ። ከዛ አላስወራ ብሎ ሲለኝ ወርደን በገድል ከአንተ ጋር ለማውራት እንኳን መምጣታችንን ከግምት ውስጥ ማስገባን አማን ወይስ አያስማማም? አልደግምም ወንድም የሚያስ ዘመንህን ሁሉ የምትተራመስበትን የቤት ስራን የሰጠው ጩ ከፈለግ ንወገኖች ወሬኛ እንደ ሴት ወሬ ብቻ ነው የምታውቀው አንተ። ልብ እንኳን የለም። ወርደን በገድል ከአንተ ጋር ለማውራት እንኳን መምጣታችንን ከግምት ውስጥ ማስገባት ነበረ። ወርደን እንኳን ስለ መጽሐፍ ቅዱስ ወርደን በገድል ከአንተ ጋር እንኳን ለማውራት ስለ ገድል ማውራት መውረድ ነው ማለት ነው። በእነሱ ቤት መውረድ መዋረድ ነው። ወርደን አለ። ከየት ነው የወረድከው? ልደትሻ እምን ላይ ነበር የወጣው? ከፈረስ ላይ ነው? ከመኪና ላይ ነው? ከዛፍ ላይ ነው? ከየት ነው የወጣው? በመጀመሪያ የወጣው የት ነበር? ኦኬ። ከዛ ለዘመናት የሚሆን የቤት ስራ ሰጥቻቸዋለሁ ብዬ የተመጣሁት
ማማር ወይስ አያስማማም? አልደግምም ወንድም የሚያስ ዘመንህን ሁሉ የምትተራመስበትን የቤት ስራን የሰጠኸው ጩህ ከፈለግ ኑ ወገኖች ወሬ አሁን ተርምሱን ስማኝ። ከዚህ በኋላ እንደ ሴት ወሬ ብቻ ነው የምታውቀው አንተ። ልብ እንኳን የለም። ወርደን በገድል ከአንተ ጋር ለማውራት እንኳን መምጣታችንን ከግምት ውስጥ ማስገባት ነበረብን። አንድ ቀን እንኳን ስለ መጽሐፍ ቅዱስ አውረ ተማታች የመቅረቡን በደል ስለሚኖር ይህን ነገር ሬስት አደርጋለሁ። ቤተክርስቲያን ላይ ቡጡ ጀመረ በሚመለከታቸው ሰዎች ይታያል። ስህተትም ሆነም አልሆነም እነሱ ዲሳይድ ያደርጋሉ። አንተ እያነሱ ቤተክርስቲያን የሚተቸቱት ከሆነ እኔን የመናገር መብት የለኝም። እውነቱን የመናገር መብት የለኝም። ምንም መብት የለህም። አንድ የስማኝማ ከዛ ተዋራለህ። አባታችን ያወራል። እሺ ስማኝ። ፕሮቴስታንት ለምሳሌ ማነው የሚባለው? ወንድማችን ፕሮቴስታንት ማነው የሚባለው? ኤርሚያስ ምናምን የምትሉት ማለት ነው ኢትዮጵያዊ። ብዙ ጊዜ ይህች ነገር ያነሳታል። በተአምረ ማርያም ያለችው ሐዋርያው ቅዱስ ጳውሎስ ወደ ደማስቆስ ሲሄድ አይኑን የታወረበትን ጊዜ ማለት ነው ጌታችን ኢየሱስ ክርስቶስ እንዳገኘው መጽሐፍ ቅዱስ ግልጥ በሆነ ቋንቋ ይናገረናል። በተአምረ ማርያም ግን እናታችን ቅድስት ድንግል ማርያም እንዳገኘችው ይናገራል። ይህን ነጥብ ይዞ መጥቶ ቤተክርስቲያናችን ስህተት የሆነች የእውነተኛ ቤተክርስቲያን እንዳልሆነች ሲናገር እኔ እንደ አንድ የቤተክርስቲያን የኦርቶዶክስ ዲያቆን ቤተክርስቲያንን ዲፈረንስ ማድረግ ስልጣን አለኝ ወይስ የለኝም? ወይስ ቤተክርስቲያን እስከምትመልስለትን ድረስ በቃ ሀፊያን ዘብቼ ዝም ልበል ማለት ነው? ቆይ አንደኛው ኮሜንታተር ከታች ኧረ አባቶች ይሄ ኤርሚያስ የሚባለውን ሰውዬ ደግማችሁ ልሳኑ ዝጉት አላለ? አቤቱ የኤልያስ አምላክ የአባቶች አምላክ በቅዱስ ስምህ እጓደዳለሁ፣ በቅዱስ ስምህ እንጓደዳለን። በአንተ ደስ ይለናል። እንደዚህ ማለት ወይኔ ህዝቤ አሳዘንከኝ ወንድሜ። አወዛገብካቸው እኮ ኤርሚ፣ በጌታ አሳዘኑኛውን ስፖርት ወይኔ በላቸው ማለት ይሄኔ ነው። ሞከሩ እኮ በጽዳታቸውን መጣው ማለት ኤርሚና ሶሪ፣ ከዚህ በፊት ዘግተውት ነበር ደግማችሁ ሲለው ወይስ ደግማችሁን አስደግመው ነው? ምን አውቃለሁ ቢኒ ምን አውቃለሁ። እሳኑ ዝጉት አላለ። አንድ ደብተራ እስቲ ስሜን ጠርቶ አንድ ደብተራ እዛ ድንጋይ ላይ ወጥቶ ፒሪ 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 ብለው የሱዳኑ ይሻላል እንትኑ መጫኛ የሚያቆመው ብሎ የሚል አንድ ገናናና ቅዱስ ስም በእምነት ብቻ አንድ የብቻ መጥራት ነው። የጽዮኑን አለት ማለት ነው። ኢየሱስ ጌታዬ ይባላል። አንድ ሻውት ብቻ ልክ እንደ ኢያሪኮ ግንብ ሲጮህ አይደል መለከት ሲነፋ አንድ እኮ አልኩ። የአስማተኞችን የጠንቋዮችን ጉባኤ የሚበትን ቅዱስ ማለት ነው። የንግርተኞች ንግርታቸው ቃላቸው እንዳይበቅል ያደርጋል። አንተ መንፈስ ያለብኝ ሰው እኮ የእግዚአብሔር መንፈስ ማለት ነው። ሂድና ትክል ድንጋይ ላይ ቆመ ፒሪ 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 በስመ አብ ወወልድ ወመንፈስ ቅዱስ እንደዚህ ማለት ነው። ያው እንደዚህ ነው አይደል? አብዛኛው ድግምት እኮ እንደዚህ ነው የሚደግሙት። ያው ለወይት አብ ወወልድ ወመንፈስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ያሰልም ሰልም ያጋር ያሰልም ሲሆን ቀበኒ ዋድነኒ እምለይ መጸው ለቀትሎቴ በመዓልት ወበሌሊት ወበኩሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም
ብስሚላሂ ረህማን ረሂም ብስሚላሂ ረህማን ረሂም ያሰልም ሰልም ያቃር ያሰልም እሷን ቀበን ዋሃድነኒ እምለይ መጸው ለቀትሎቴ በበዓልት ወበሌሊት ወበኩሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ረህማን ረሂም ብስሚላሂ ረህማን ረሂም ብስሚላሂ ወደዛ አሁን የምፈራው ትውልድ ባጣ ይሄንን ትውልድ ልፍራ ወንድሜ እገለብጠዋለሁ። ጌታ ኢየሱስ ምስክር እኮ ነው አልኩ። በቅዱስ ስሙ ነው የምጓደዳው ስልህ እንዳንበሳ ነው ውስጤ። በቅዱስ ስሙ በእግዚአብሔር ልጅ ደም በመንፈስ ቅዱስ ኃይል መመኪያዬ ነው፣ መታመኛዬ ነው፣ የማምለጫ ዓለታችን ነው እግዚአብሔር ልጅ። በቅዱስ ስሙ እኮ አልኩ። የሀገር አስማተኛ ጥራ፣ በሲኦል ያሉ ሰይጣን በነቂስ ይምጡ። አንድ ቅዱስና ገናና ስም ብቻ በእምነት እጠራዋለሁ፣ በምንም ድካም ውስጥ እንኳን በሆን ኢየሱስ። በቃ ስራውን ይሰራል። የምትላተመው ከሱ ጋር ይሆናል ማለት ነው። ይህን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቢስሚላሂ ብሎ የሚል መተተኛ ጠንቋይ ደብተራ ልፍራ እንዴ አንተ ገለባ ሁሉ። እንዲህ ነበር የተባባልነው። ከዛ ስሙት ትርምሱን ስማለኝ ሁሉ የምትተራመስ አማር ወይስ አያስማማም? አልደግም ወንድም የሚያስብ ዘመንህን ሁሉ የምትተራመስበትን የቤት ስራን የሰጠኸው ጩህ ከፈለግ ንወገኑ ወሬኛ እንደ ሴት ወሬ ብቻ ነው የምታውቀው አንተ። ልብ እንኳን የለም። ወርደን በገድል ከአንተ ጋር ለማውራት እንኳን መምጣታችንን ከግምት ውስጥ ማስገባት ነበረብን። አንድ ቀን እንኳን ስለ መጽሐፍ ቅዱስ አካባቢ መቅረቡን በደል ስለሚኖርህ ይህን ነገር ሬስ ታደርጋለህ። ቤተክርስቲያን ላይ በአባቶች ይህን በሚመለከታቸው ሰዎች ይታያል። ስህተትም ሆነም አልሆነም እነሱ ዲሳይድ ያደርጋሉ። አንተ ግን በዛን ጽሁፍ እያነሱ ቤተክርስቲያን የሚተቸቱት ከሆነ እኔን የመናገር መብት የለኝም? እውነቱን የመናገር መብት የለኝም? ምንም መብት የለህም። አንዴ ስማኝማ፣ ከዛ ተዋራለህ። አባታችንም ያወራል። እሺ ስማኝ። ፕሮቴስታንት ለምሳሌ ማነው የሚባለው? የወንድማችን ፕሮቴስታንት ማነው የሚባለው? ኤርሚያስ ምናምን የምትሉት ማለት ነው፣ ኢትዮጵያዊ። ብዙ ጊዜ ይህች ነገር ያነሳታል። በተአምረ ማርያም ያለችው ሐዋርያው ቅዱስ ጳውሎስ ወደ ደማስቆስ ሲሄድ አይኑን የታወረበትን ጊዜ ማለት ነው ጌታችን ኢየሱስ ክርስቶስ እንዳገኘው መጽሐፍ ቅዱስ ግልጥ በሆነ ቋንቋ ይናገረናል። በተአምረ ማርያም ግን እናታችን ቅድስት ድንግል ማርያም እንዳገኘችው ይናገራል። ይህን ነጥብ ይዞ መጥቶ ቤተክርስቲያናችን ስህተት የሆነች የእውነተኛ ቤተክርስቲያን እንዳልሆነች ሲናገር እኔ እንደ አንድ የቤተክርስቲያን የኦርቶዶክስ ዲያቆን ቤተክርስቲያንን ዲፈንስ ማድረግ ስልጣን አለኝ ወይስ የለኝም? ወይስ ቤተክርስቲያን እስከምትመልስለትን ድረስ በቃ ሀፊያን ዘብቼ ዝም ልበል ማለት ነው? አይ ጥሩ ሀሳብ ነው ያነሳ። አሁን እዚህ ጋር ያነሳው ሀሳብ ጥሩ ሀሳብ ነው። አሁን ኤርሚያስ ያንን ሀሳብ አነሳና አንተ መጣህና ኦኬ ገድላቱን አየህ፣ ከዛ ቼክ አደረግ፣ ስህተት ነው ብለህ ፈረጅክና በቃ ይሄ ስህተት ነው ብለህ ዲሳይድ አደረግ። እኔም ደግሞ ደካማው ሰው አለሁኝ፣ ገድላትን እያነበብኩኝ የመባጽን ገድላት አገኘሁኝና ሳነብ አፉን ሳሙ ክርስቶስን አፉን ሳሙ የሚል ነገር አገኘሁኝና አንተም እንዳገኘኸው ደግሞ አንተ በመዘንክበት ሚዛን እኔ ደግሞ መጣሁና ኦኬ ይህም ደግሞ ስህተት ነው በቃ አልኩኝና ለሰዎች ሲከራከሩ ገባውና ኤርሚያስ ቤት ኦኬ ያ ነገር ስህተት ነው ብዬ ተናገርኩ። ለሌሎችም ሰዎች ስህተት ነው ብዬ ተናገርኩ። አንተም በምትለው በራስህ ኬዝ አንብበህም ምን ብለህም ደርሰህበት ስህተት ነው ብለህ ዲሳይድ አድርገሃል። የመባጽዮንን ታሪክ ደግሞ እኔ መጣሁኝና ሳሞ የሚለውን ነገር ስህተት ነው ብዬ ዲሳይድ አድርጌ ተናገርኩኝ። ምንድነው ልዩነቱ? ዲሳይድ አደረግኩኝ። አንዴ ሀሳብ ዲያቆን አንዴ ሀሳብ ጨርሰ ሀሳቤን ጨርሰው ጥሩ ውይይት ስለሆነ ሀሳቤን ጨርሰው እና ይቀጥላሉ። ዲያቆን ሳሚ እና አንተ እኔ የመባጽዮንን ታሪክ አይቼ
ለአእምሮ የከበደኝ ብዬ ስህተት ነው በሚለው ዲሳይድ አደረኩና ለሰዎች ስህተት ነው ብዬ ተናገርኩና አንተም ያን የታሪክ ተፋልሷለሁ ብለህ ዲሳይድ አደረክ ስህተት ነው ብለህ እኔም ደግሞ መጣሁኝ እኔ መባጽ የሆነ ስህተት ነው አልኩኝ። ግን ከዛ በኋላ አሁን ለምሳሌ መባጽ የሆነን ይህም ወዲያው ስሰማው እኮ አእምሮ ላይ የተፈጠረ ነገር ነበር እኮ። ግን ገብቼ ስሰማው በራሴ ነው ያፈርኩት። አንዳንድ ነገሮች እንደዚህ የሚመለሱ ነገሮች አሉና ማንዴቱ አሁን እኮ ለሰዎች የመፍቀድ ስህተት ነው ብሎ ዲሳይድ የማድረግ የመፍቀድና ያለመፍቀድ ጉዳይ ነው። ስህተቱ እኮ ሊሆንም ይችላል ላይሆንም ይችላል እኮ ያ ነገር የሚታየው ግን አንተ መጥተህ ይሄ ነገር ስህተት ነው ብለህ መናገር ምንም አይነት መብት የለህም ነው። እኔም ደግሞ የመባጽዮን ታሪክ እንደዛ አሁን ለምሳሌ ትኩስ የተወለደ ልጅ ነው ተገለጠለት እሱንም አፉን ሳሙ የሚለውን ነገር እኔ መጀመሪያ እንደዛ አልተረዳሁትም ነበረ። እነዛ ተብሎ ሲነበብልኝ ነው። ከዛ እንደገና ያን ነገር ተመልሼ ሳስበው በራሴ ያፈርኩት ያን ነገር እና ሰዎች ይህን ነገር ሰጣቸው አንዴ አሁን እሺ ወንድም እያልከው ያለ ቆይ አይ የቋንቋ ጻጻ የግዕዝ በመስማት በመሳም ላይ የሚናገረውን እንትን እሱ የግዕዝን ማጥናት ነው ያለብን። ኦኬ እኛ አሁን ቆይ ማስመኝ ይህን በደንብ አድርገህ ስማኝ። እኛ በገድላት ያለ እያንዳንዱ ስህተት ነው እያልን እንደሆነ አናስመስለውና ግልጥ የሆኑ ስህተቶች አሉ። ቤተ ክርስቲያናችን እንድታርማቸው ወይም አይን እንድትሰጣቸው የሚገባ ግልጥ የሆኑ ነው። ለዛ ነው አፌን እንትን አሰርግጭ እንትን የምናገረው ማለት ግልጥ የሆኑ ያ ቴንክ ዩ ዲያቆን ጽጌናይ ኤርትራዊ ወንድም ዲያቆን ነው የኦርቶዶክስ እዚህ በሙሉ ዲያቆናትና ካህናት ናቸው ያሉት ኤርትራውያን። ይሄ ነው የሚያስፈልገው። በተለይ ጥቂቶች ካልሆኑ በስተቀር በተለይ ከዚህ ከኤርትራና ከትግራይ የሚወጡ እውነት ከገባቸው ፍርጥ ነው የሚያደርጉት። ሁሉም ናቸው እያልኩ አይደለም። በቃ እንትን አይሉ ያቋም ሰው ናቸው። እኔ የሚያስፈልገው አንድ ዲያቆን ጽጌና እዚህ ጋር የተናገረው ትክክል ነው። ግልጥ የሆኑ ውሸቶች አሉ። የኢትዮጵያዎቹን ስሟቸው ሊኖርባቸው ይችላል ነው የሚሉት። እያሳየናቸው ሊኖርባቸው ይችላል ነው የሚሉት። ስህተት ሊኖርባቸው ይችላል ነው የሚሉት እንጂ አለባቸው አይሉም። እያሳየናቸው እንኳን ይህ ልዩነት አይቻለሁ። ለእኔም ሳነብ እኮ እንዳንተ ግልጥ ያለ ስህተት ነው ብዬ ለእኔም እኮ የነገር ግልጥ ያለ ስህተት ነው ብዬ እኮ ዲሳይድ አድርጌ ነው። አሁን ሊቃውንቱ አባታችን ትናገራላችሁ። ይቅርታ በጣም እንትን ከበደኝ። አሁን ስማማ ባለፈ ሊቀ ሊቃውንት ስማ ኮንና ሁለተኛው ሊቀ ሊቃውንት ስማቸውን አላቃቸውም ስመረ ምናምን መሰለኝ ሲናገሩ ወንድማችን ሊቀ ዲያቆናት ሲጠይቃቸው በፈቃዷ አልሞትም አለች የሚል ጽሑፍ አለ። ስህተት ነው አሉ። ኦኬ ሊቀ ሊቃውንት ስምዐ ኮንና ሊቀ ሊቃውንቱ ስልጣን አላቸው አዛን ኢንዲቪጁዋል አይ እኔ አሁን የሰዎችን ተዋቸው። አሁን ስለኛ እናወራ። አሁን ለምሳሌ እነሱ እንደዛ ብሰማቸው ቤተክርስቲያን የተጻፈ ነገር ቤተክርስቲያን ያወጣችው ነገር ከሆነ ያን ነገር ደግሞ አይ ትክክል አይደለም ማለት ማንም ሰው መብት አለው ብዬ አላስብም። ቤተክርስቲያን ስህተት ነው እስካለች ድረስ ማለት ነው። እኔ እንደግል ስለዚህ እኛ አሁን ነው ቆይ ማለት ችግር የለውም እኛ አሁን እየተባልንበት ያለ ምክንያት እንድትሰማ እኮ ነው። እኛ አሁን ተሐድሶ እየተባልንበት ያለ ምክንያት እንድትሰማው ነው። በቃ እንድትይዘው እኮ ነው። ታዲያ እነ ሊቀ ሊቃውንት ስምዐ ኮን እንደዛ ብሎ ተሐድሶ የማይባሉ ከሆነ እኛ እንደዛ ካልን ተሐድሶ የምንባልበት ምክንያት ምንድን ነው? አባታችን ያውሩ። እሺ አባታችን ያውሩ ማለት በዛ ወንድም የሚለው በጣም በግሌ አልጋራውም። ማንዴት ብለህ ላነሳኸው ማንዴት የሌለው አዘን ኢንዲቪዥዋል ኦኬ፣ በአንድ ገድል ወይም በአንድ መጽሐፍ ውስጥ የሆነ ስህተት ተገኘና ኦኬ፣ ያ ስህተት ነው ማለት ይችላል። ያ ሰው ማንዴት የሌለው ያ መጽሐፍ ስህተት ተገኘበት ሰው ያ መጽሐፍ ተቀባይነት የለውም የማለት ስህተት የለውም ያ ኢንዲቪዥዋል። አሁን እንዳለው ግን አንድ በዛ ጽሁፍ በዛ መጽሐፍ ቅዱስ ውስጥ ወይም ተሳስተዋል የታሪክ አለበት ወይም የሆነ ነገር አለበትና ስህተት ነው በሚባልበት ሀሳብ ላይ ብዙዎች ኦርቶዶክሳውያን እነዚህ ወንጌላውያን ቤት ላይ ነው ያ ነገር እያነሱ
መጽሐፍ ቅዱስ ውስጥ ጳውሎስን የተገናኘችው እና እንደዚህ ያለችው ሄድ ተጠመቅ ያለችው ድንግል ማርያም ናት እና መጽሐፍ ቅዱስ ለክርስቶስ የሚነገረውን ነገር ለማርያም እንትን እያደረጉ የማርያም ነገር እየገነቡ ነው እና ቤተክርስቲያን እንደዚህ ነች ብለው የቤተክርስቲያናችን ገጽታ ሲጠለሽት አንድ ሰው ኖ ያ ስህተት ነው። በዛ መጽሐፍ ውስጥ በዚች ተአምር አንድ ተአምር ያለን ሀሳብ ስህተት ነው። ያ ሰው መጥቶ እና ስህተት ከሆነ ለምን አታስወግደውም ቢለኝ፣ አይ እሱም አንዴት የለኝም። ቤተክርስቲያን ጉባኤያዊት ናት እና ቤተክርስቲያን በጉባኤ ደረጃ የምታደርገውን ታደርገዋለች። እኔ ግን ስህተት እንደሆነ ማድረግ ያ ሰው አድነዋለሁ፣ ያ ስህተት ነው ብዬ አድነዋለሁ። ስህተት ነው ለማለትም ብዙ ምክንያት አለኝ። አንድ ትውፊት ከመጽሐፍ ቅዱስ መጋጨት የለበትም፣ ከአበው ትምህርት መጋጨት የለበትም፣ ወይም በአብያተ ክርስቲያናት ውስጥ ደግሞ መገኘት አለበት። ከዛ ውጭ ሲሆን ስገኝ ስህተት ነው የማለት መብት አለኝ። ስህተት ምን መጽሐፍ ቅዱሱ ማነው መጽሐፉ ጣሉት፣ አቃጥሉት ወይም እንደዚህ አድርጉት የማለት ማንዴት ግን የለኝም። የምትለው ነገር በጣም በጣም ትክክል ሀሳብ አይደለም፣ አልጋራውም በበኩሌ ማለት ነው። እነ ኤርሚም አሉ፣ ሌላም እነ ኤደን አሉ። ኦኬ ዘመንህን ሁሉ የምትተራመስበትን የቤት ስራን የሰጠው ጩህ ከፈለግ ንወገኖች ወሬ ዘመንህን ሁሉ የምትተራመስን የቤት ስራ ነው የሰጠው አላስወራ ብለህ ካልከኝ፣ ላይቭ ዘግቼ የቤት ድረስ መጥቼ አላስወራ ብለህ ካልከኝ መተራመሻውን ሰጥተናል። የራሳቸው መጽሐፍቶች ናቸው መተራመሻ። እኔ ብቻ አይደለው፣ እዚህ ያሉ ወንድሞቼ በጽሁፍ የጻፉ ስንት ለብዙ ዓመታት የደከመዋል ነው። ኦኬ ምንድነው ታዲያ የሁሉ ትርምስ? የሁሉ ዲያቆን ከኤርትራ እስከ ኢትዮጵያ፣ ከኢትዮጵያ እስከ ኤርትራ፣ ከውጭ እስከ አገር ውስጥ ያለ ትርምስ በኦርቶዶክሳውያኑ መካከል የገባው ነገር ምንድን ነው ተብሎ ቢባል ምንድን ነው? እዚህ ላይ የምትሰጡት ሀሳብ ካለ ወንድም ዳንዬ ከአንተ ልጀምር፣ መቀጠል ትችላላችሁ። ዳን እያለህ የእርስ ወንድምነት አለው ትርምሱ ቀጥሏል። በቤት ውስጥ በሚዲያ ላይ በምን ማለት ነው። በተለይ እነዚህ ገድላት ድርሳናት የሚባሉ መጽሐፍቶች አንወያይባቸውም ብለው ያሉት ሁሉ ወደ ውይይት ሁሉ ደርሰውባቸዋል እና የተፈጠረው ነገር እያየን ነው፣ እየሰማን ነው። ከአንተ ልጀምር ብዬ ነው የምትለው ነገር ካለ? እሺ ወንድምነት፣ ለዚሁ አይደል አታንሷቸው፣ ወንጌል ስበኩ፣ በቃ ለምንድን ነው ወንጌል የማሰብኩት ምናምን እያሉን እኮ አስሬ የሚያነሱት እነኚህ ትምህርቶች እንዳይነሱ ስለፈለጉ ነው እንጂ እኛ ወንጌል እየሰበክን ሰው እንድንፈልገው አይደለም ማለት መዳን እንደው ኦርቶዶክሳውያን መዳን ስላለባቸው ወንጌል እንድንሰብክ ፈልገውን አይደለም። ግልጽ እኮ ነው። አትንኳቸው። ለምንድን ነው ወንጌል አትሰብኩም? በጴንጤውም በኦርቶዶክሱም ላይ ያሉ ገድላት ለምን ትላላችሁ? እነኝህን መጽሐፍቶች ለምን የምታነሱት? ደጋግመው የሚሉት ለእኛ አስበው አይደለም። በፍጹም ለእኛ ታስበው አይደለም። ለእኛ ታስበው አይደለም። የሚያመጡትን ኢምፓክት ስለሚያውቁት ነው። ከኛ ይልቅ በቤተ ክርስቲያኒቷ ውስጥ ያለው ኢምፓክት እነኚህ መጽሐፍቶች ስለሆኑ በደንብ ስለሚያውቋቸው ነው። እነኚህ መጽሐፍቶች እንዲነሱ እንዲወሩ የማይፈልጉባቸው ምክንያቶች ኢምፓክታቸው በጣም ሰፊ ነው ከምናስበው በላይ ማለት ነው። ምክንያቱም ቤተ ክርስቲያኒቷ እነኚህን መጽሐፍቶች ከመጽሐፍ ቅዱስ እኩል አድርጋ እኮ የምታምን ቤተ እምነት እንደሆነች እያየን ነው። ራሱ ቤተ ክርስቲያኒቷን የሚያውቁ ሰዎች ወጥተው የሚያወሩት ይህንን ነው። ቤተ ክርስቲያኒቷ ከመጽሐፍ ቅዱስ እኩል አድርጋ የምትቀበላቸው መጽሐፍቶች እንደሆኑ የራሷ ምሁራኖች ይናገራሉ። እና ስለዚህ ኢምፓክቱ ከፍ ያለ ነው። እግዚአብሔር ይመስገን። ይሄም ኢምፓክት ደግሞ ይኸው እንደዚህ አይነት ትርምሶችን እያየን ያለ ነውና
ይቀጥላል ይቀጥላል፣ አማራጭ የለም፣ ይቀጥላል እና ከዚህ ወደኋላ አንልም። የገባን እውነት አለ፣ ያየነው ነገር አለ። በዚህ ነገር ላይ እግዚአብሔር ብዙ ትውልድን ነፃ እያወጣ ነው፣ ብዙ ትውልድ እየተፈታ ነው ያለው። ምክንያቱም የዘመናት ቀንበር እየተላቀቀ እንደሆነ እያየን ያለ ነው እና ይቀጥላል። እግዚአብሔር ይባረክ፣ ክብሩን ይውሰድ። ይሄንን ነው የምለው ወንድምነት። ቴንኪዩ ወንድምነት፣ ጸጋ ይብዛልህ። እሺ ሌሎች እንቀጥላለን። ዲያቆንን አውራው ወንድምነት ከታች አለ። እሺ ዲያቆን ሰላም። ዲያቆን ሰላም ናችሁ? ሰላም ነው፣ እግዚአብሔር ይመስገን። ሪፍሌክሽን ሰምታል ብዬ አስባለሁ፣ ግን በርዕስ ደረጃ እንድናወራ ወንድምነት ምን አይነት ሀሳቦች ላይ እንቆይ? ያው በገድላት በድርሳናቱ ለምንድነው ከኛ ጋር እርስ በርሳቸውም እየተተራመሱ ከኛም ጋር እየመጡ ለምንድነው አትጥቀሱ ብለው የሚሉት? እስቲ መጽሐፍቶቹን አጠቃላይ ገድላት ድርሳናትን አትጥቀሱ ብለው የሚሉበት ምክንያት አሳማኝ ነው ብለው የሚሉትን ምክንያት ይንገሩ። ኦኬ አሪፍ። እኛ እርስ በርስ እየተተራማመሱባቸው ነው፣ እርስ በርስ እየተጣሉ፣ ግማሹ ይቀበላሉ፣ ግማሹ አልቀበልም፣ ግማሹ ስህተት አለባቸው፣ ግማሹ ስህተት የለባቸውም፣ ግማሾቹ የመጽሐፍ ቅዱስ ልጆች ናቸው ይላሉ፣ ግማሾቹ ደግሞ ከመጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው ብለው ይላሉ። ግማሾቹ ጥራት ይጎላቸዋል፣ ግማሾቹ ጥራት አይጎላቸውም፣ ንጹህ ምንጮች ናቸው። እንደዚህ ትርምስ አለ። ከኛም ጋር ሲመጡ በራሳቸው መጽሐፍቶች ነው አንወያይም፣ አታንሱብን፣ እነሱ በቃ የሞት የሽረት ጉዳይ ናቸው ብለው እያሉ ያሉት እና በዚህ ላይ ሲናወራበት። እሺ ወንድምነት ጥሩ። እሺ ዲያቆን ለምንድን ነው እሱ ከእናንተ ጋር እነኝን መጽሐፍቶች እንዳንወያይ ብዙ ጊዜ የምትፈልጉት? እና ይሄኔ አሳማኝ ምክንያት ይኖር ይሆን? አሳማኝ ምክንያት ከገድላትና ከቅዱሳት መጽሐፍት ጋር ነው። አይ ብዙ ስህተት አለባቸው እኮ። አሁን አንድ የቤተክርስቲያን መሪ ወይም ዲያቆን የሆነ መምህር የሆነ ገድላትና ታምራት ትክክል አይደሉም ብሎ ቢያወራ ከስራ ይባረራል። እውነቱን እያወቀው እንኳን ሊመሰክር አይችልም። እኮ ቤተክርስቲያኒቷ እንደ እግዚአብሔር ቃል ያልሆነ የሐሰት ትርክቶችን እያስተማረች ነው ማለት ነው። አዎ እውነት ነው። አሁን እኮ የቴክኖሎጂ ዘመን እኮ ነው። ሰው ማታለል አይቻልም። አሁን ሰው እየነቃ ስለሆነ ማታለል አይቻልም። ስለዚህ እንዳናወራ የሚፈለገው እነኚህ የሐሰት ትርክቶች እንዳይጋለጡ ነው እንጂ ቤተክርስቲያኒቷ ታምንባቸዋለች፣ ስቲል ትጠቀምባቸዋለች ብለህ ታምናለህ ማለት ነው አይደል? ኢቪን አሁን ጳጳሳቶች ሁሉ ራሱ ያምኑበታል። ይህን ነገር ስህተት እንዳለ ያምኑበታል። ግን እውነቱን አውጥተው ግልጽ አድርገው ይህን ነገር እናርመው የሚለውን ቁርጥ ያለ ነገር እንትን አይሉም እንጂ ሁሉም ያውቁታል። ከላይ ያሉት መሪዎቹ፣ ከታች ያለው ትንሽ እውቀት የሌለው ሰው ነው ዝም ብሎ እየተነዳ ያለው እንጂ ሌሎቹ ያውቁታል እኮ መስተካከል እንዳለበት ያውቁታል። ኦኬ ያ እሺ፣ ጥሩ ላይ ነው ያለው። እሺ ምናልባት ሌላ ኦርቶዶክሳዊ ካለ ከአንተ ተቃዋሚ ሀሳብ፣ ምክንያቱም ይሄንን ሀሳብን የሚቃወም ሰው ካለ ሌላ ኦርቶዶክሳዊ ካለ ብናስገባ እንችላለን እና ካላችሁ አንድ ቁጥር ብጽፉልን ትችላላችሁ። ምክንያቱም እኛም እያልን ያለ ነው ይሄንን ነውና እነኚህ ሰዎች ይኖሩባቸዋል፣ ያምኑባቸዋል፣ ይቀድሱባቸዋል፣ ቤተክርስቲያን ስርዓታቸው ውስጥ አሉ እነኚህ መጽሐፍቶች እና እነኚህ መጽሐፍቶች ሲነሱ ሲጠየቁ
የሚያፍሩባቸው በእኛ ፊት ግን እነሱ ደግሞ የሚተገብሯቸውን መጽሐፍቶች ነው አንስተን እያወራን ያለ ነው። ቤተክርስቲያኒቷ አልጠቀምም ብላ አንስታ ሼልፍ ውስጥ የደበቀቻቸው መጽሐፍቶች አይደሉም እና እነኝን መጽሐፍቶች ሲነሱ በጣም ብዙ ሰዎች ይሸማቀቃሉ ከላይ እስከታች ማለት ነው። እና እሺ ዲያቆን፣ እኔ ለአንተ የተለየ ጥያቄ የለኝም። ጥያቄዎችን በሙሉ መልሰልኝ። ምናልባት ወንድምነት ወይ ሌሎቻችሁ ጥያቄ ካላችሁ ለዲያቆን፣ ካልሆነ ሌላ ሰው እናስገባ እንችላለን። እንዲህ ቪዲዮ አለኝ እና ከዚህ ቀደም ሪከርድ ያደረኩት እሱን ባሳያችሁ ደስ ይለኛል። እሺ ደስ እሺ። እና አቶ ልደተ ቃል ነው እና ቪዲዮውን የሚናገረው ሁለት ተቃራኒ ሀሳቦችን ያስቀምጣል። የመጀመሪያው ሀሳብ ምንድን ነው? ሀሳቡ እንዲህ ነው የሚለው